መረጃ ነውና ኢብሪቺዜ ወደ አርሰናል በክረምቱ ሲመጣ አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ለክሪስታል ፓላስ ተጨማሪ 10 ሚሊዮን ፓውንድ ቦነስ ይሰጠዋል። 10 ሚሊዮን ፓውንድ። ይሄ ደግሞ ሌላ የመጨረሻው ፕሪሚየር ሊግ ጨዋታ ከፓላስ ጋር ነው። ፓላስን ብትሆኑ እናንተ ለክብራችሁ ብላችሁ አሸንፋችሁ ብሩን ታጣላችሁ ወይስ ተሸንፋችሁ ብሯችሁን ትወስዳላችሁ? ፓላስ ደግሞ ሮብ ደግሞ ከማንቸስተር ሲቲ ጋር ሁለት ሪዝን አለው። አንድ ገንዘብ፣ ሁለተኛ ደግሞ ሻምፒዮን ማን ነው? ምክንያቱም ኢዜ ሻምፒዮን ከሆነ ከኢዜ ላይ ገንዘብ እንደሚያገኙ ዲል ላይ ስምምነት ላይ ተቀምጧል። 10 ሚሊዮን ፓውንድ አካባቢ ያለ ፕሪሚየር ሊጉን ካነሶ ሁለት አንደኛ ለፍጻሜው ጨዋታ ተጫዋች ማሳረፍ አለብህ። ምክንያቱም 2 ቀን አርፎ ስለሚጫወት ማለት። ሁለተኛ ገንዘብ። ስለዚህ ፓላስን ሲቲ ተስፋ ሊያደርገው ይችላል። ከባድ ነው። እናንተ ብትሆኑ ምን ትላላችሁ? እናንተ የክሪስታል ፓላስ ተጫዋቾች ባለቤት ብትሆኑ ይሄን ነገር ይሄን ዲሌማ እንዴት ታደርጉታላችሁ? የመጣ ይምጣ አሸንፈን የኢሮፓ ሊጉ ፍጻሜ ማነው የኮንፈረንስ ሊጉን ፍጻሜም በሆነው ይሁን ገንዘቡን ከቀረ ይቅር ብላችሁ ታደርጋላችሁ ወይስ ገንዘባችሁንም ለፍጻሜው ጨዋታም ተጫዋቾቻችሁን ታሳርፋላችሁ? ይሄ ለአድማጮች የማቀርበው ጥያቄ ነው። እስቲ ሀሳብ ይስጡበት፣ ይወያዩበት። እስከዛ አድማጮች እስኪ ኮሜንት መስጫው ላይ ስጡ። ምን ታደርጋላችሁ እናንተ? የትኛውን ትመርጣላችሁ? ሶፊ ድገምላቸው እስኪ ሀሳቡን ግልጽ እንዲሆንላቸው። አርሰናል በክረምቱ ኢዜን ሲያስፈርም አርሰናል የፕሪሚየር ሊጉን ዋንጫ ካነሳ ለኢዜ ዝውውር ተጨማሪ 10 ሚሊዮን ፓውንድ ቦነስ አርሰናል ይከፍላል፣ ፕሪሚየር ሊጉን አርሰናል በማንሳቱ። ሁለተኛ ክሪስታል ፓላስ ከሁለት ቀን በኋላ የፍጻሜ ጨዋታ አለ ከራዮ ቫይካኖ ጋር ማለት ነው። የኮንፈረንስ ሊግ የፍጻሜ ጨዋታ አለ። ሮብ ይጫወታል፣ እሁድ የፕሪሚየር ሊጉን የመጨረሻ ጨዋታ አድርጎ። ስለዚህ የክሪስታል ፓላስ አመራር ብትሆኑ፣ የክሪስታል ፓላስ ተጫዋቾች ብትሆኑ ሲሪየስ ቡድናችሁን ተጠቅማችሁ 10 ሚሊዮኑ የሚቀር የምን አባቱ ገንዘብ ነው ዋንጫው የሚቀር ትላላችሁ ወይስ ዋንጫችሁንና ገንዘባችሁን ፍለጋ ለአርሰናል ትከፍታላችሁ ነው ጥያቄው። ስለዚህ ሀሳብ ይስጡበት አድማጮቻችን። ለማንኛውም እስከዛ ድረስ አከራካሪ ሀሳብ ነው። የሚጠበቅ ጨዋታ ነው። ዌስት ሃም ከአርሰናል። አርሰናል በነገራችን ላይ ነጩ ማሊያ ነው የሚለብሰው። እሁድ ነጩ ማሊያ ነው የሚለብሰው። አዌይ ስለሆነ የሚጫወተው ነጩ ማሊያ አድርጎ ነው የሚጫወተው። ትናንት ስለ ማሊያ እያነሳን ነበር። ሻምፒዮንስ ሊግ ደግሞ ቀዩን ለብሶ ነው የሚጫወተው። ዋናውን ማሊያ ቁጥር ታሪኩ ለመጀመሪያ ጊዜ ቀዩን ለብሶ ይጫወታል። በፊቱ ፋይናል ላይ ቢጫውን ነበር የለበሰው ሁለተኛ ቡድን ስለሆነ እና ዌስትሃም በብሬንፎርድ 3-0 ተሸንፎ ነው የመጣው። ቶተናም አስቶን ቪላ ማሸነፉን ተከትሎ የሁለቱ ቡድን እንቅስቃሴ ተቃይሯል። ዌስትሃም ወራጅ ቀጠና ውስጥ ገብቷል፣ ቶተናም ከወራጅ ቀጠና ወጥቷል። ስለዚህ አሁን አርሰናልን በማሸነፍ ዌስትሃም ከወራጅ ቀጠና ለመውጣት፣ አርሰናል ደግሞ ዌስትሃምን አሸንፎ ዋንጫው ላይ ሁለት እጁንም ለማሳረፍ ሲቲ ነጥብ ከጣለለት ምናልባት ዌስትሃምን ካሸነፈ አርሰናል ሁሉም ነገር ያበቃል። በዚህ የሚከራከር ያለ ሰው ያለ አይመስለኝም። አርሰናል ዌስትሃምን እሁድ ካሸነፈ ሁሉም ነገር ያበቃል። ሲቲ አሸነፈም አላሸነፈም ምናለም አላለም ያበቃል። የቁጥሮች ጉዳይ ነው። ሰኞ በርንሌይን ያገኛል አርፎ 7 ቀን በርንሌይን በሜዳው ነው የሚያገኘው፣ ኤምሬትስ ላይ ነው። ከዛ ፓላስን ነው መጨረሻ ላይ የሚያገኘው። እንዳልነው የፓላስ ደግሞ ሌላ መከራከሪያ ነጥብ ያለበት ነው። ትልቁ የአርሰናል ጨዋታ ዌስትሃም ነው። ከዚህ በኋላ የአርሰናል እግር ኳስ ክለብ ትልቁ ጨዋታው ይሄ ነው፣ ከሻምፒዮንስ ሊጉ ፍጻሜ ውጭ ትልቁ ጨዋታው። ስለዚህ አርሰናል ቀልዶ አይገባም። ሲሪየስ ሆኖ ተጫዋቾቹ የጨዋታውንም ክብደት ተረድተው መግባት ይኖርባቸዋል። በዚህ ውድድር ዓመት አንዳንዴ ወይም እንዲሁም በአብዛኛው አርሰናል ወሳኝ በሚባል ሰዓት እኮ ራሱን አሳይቷል እኮ አርሰናል። ይሄ ችግር ውስጥ ገባ፣ አቻ ወጣ፣ ተሸነፈ ምናምን በሚባልበት ሰዓት ወዲያው ሪያክት ያደርጋል ቡድኑ ሪያክት ያደርጋል። እንዲሁም 2 ተከታታይ በበርማውዝና በሲቲ የቀመሰው ሽንፈት ነው በፕሪሚየር ሊጉ የሚጠቀስ እንጂ አንድ ጨዋታ ተሸንፎ በፕሪሚየር ሊጉ 20 ምናምን ጨዋታ፣ አንድ ጨዋታ ተሸንፎ 10 ምናምን ጨዋታ፣ አንድ ጨዋታ ተሸንፎ 10 ምናምን ጨዋታ ሳይሸነፍ ይጓዝ አርሰናል ማለት ነው። ዲስአፖይንት ካረከው አርሰናልን እንደገና ጥሩ ነው የሚመጣ ቡድን አይነት ነገር ነው እና ሲቲም ከአንዴም ሁለት የደረስኩበት ሲል አምልጦታል። የትናንትናውን ጨምሮ አሁንም እኮ ደረስኩበት ብሎ ሲቲ አሸንፌዋለሁ ደረስኩበት ሲል አርሰናል ኒውካስልን፣ አርሰናል ፉላምን አሸነፈ፣ ሲቲ ተሸነፈ፣ ማማቸው ወጣ በኤቨርተን። ስለዚህ ይሄ የቡድኑን ሳይኮሎጂካሊ የስነ ልቦና አቅም ያሳያል። በዌስትሃሙ ጨዋታም አርሰናል በቀላሉ የሚላቀቀው ወይም በቀላሉ የሚፈታው ነገር ይኖራል ብዬ አላስብም። የቶተናም ደጋፊዎች ዛሬም አነጋጋሪ ነገር አንስተዋል። አንደኛ
በየእምነታቸው ጸሎት እንዲይዙ ማለት ነው። እሺ ትልቁ ነገር የመጀመሪያ ዓላማቸው ነገም የማንቸስተር ሲቲ ደጋፊዎች ናቸው። ነገ ማንቸስተር ሲቲ ካሸነፈ አርሰናል ላይ ጫና ይፈጥርበታል ብሎ ስለሚያስበው አርሰናል ዌስትሃም ላይ ጠንክሮ ይጫወታል ነው። ነገ ግን በብሬንፎርድ ማንቸስተር ሲቲ ከተሸነፈ አርሰናል ለዌስትሃም ሊለቅለት ይችላል የሚል ስጋት ውስጥ ገብቷቸዋል። ያለፈው ብድር በምድር ይሆናል ነው ግርሜ እና 2 ዓመት በፊት ሰኔንግሚን ኤደርሰን ላይ የሳታት ኳስ የአርሰናል ደጋፊዎች አያምኑ። ሆን ብሎ ነው የሳተው ብሎ ነው የሚያምኑ። ስቲል እስካሁን ድረስ የአርሰናል ደጋፊዎች የቶተናም ደጋፊዎች ደግሞ ከሳተ በኋላ አብሮ ሴሌብሬት ሲያደርጉ ተመልክተናል ማሊያ እና መረጃው ዛሬ የወጣው መረጃ እንደሚያሳየው ከሆነ ነገ ብሬንፎርድ እንዳያሸንፍና ነገ ሙሉ በሙሉ ማንቸስተር ሲቲን ነው የሚደግፉት ቶተናሞች። ለምን ማንቸስተር ሲቲ ካሸነፈ አርሰናል ላይ ጫና ይፈጥራል ብለው ያስባሉ። ይጠገዋል፣ የነጥብ ልዩነቱን ወደ 2 ዝቅ ያደርጋል፣ አንድ ተስተካካይ ጨዋታ ስላለው። አለበለዚያ ግን አርሰናል ዌስትሃም ላይ ጠንክሮ ይጫወትብናል። ነገ ሲቲ በብሬንፎርድ ከተሸነፈ ሁሉም ነገር ስለሚያበቃለት የማብቃቱ ዕድል ወደ 95% አካባቢ ከፍ ስለሚል ነገ ከተሸነፈ ሲቲ የነጥብ ልዩነቱ ወደ 5 የመስፋት ዕድል ስላለው አይ ዌስትሃምን ለማትረፍ ሲባል ዌስትሃም ላይ ሊለቅ ይችላል ነው እንግዲህ ሌላው እየቀረበ ያለው ጉዳይ ማለት ነው። ሌላው ያለየለት ጉዳይ ሶፊ ነው። አሁን ስለ ዋንጫው እያወራን ነው፣ ስለ ሲቲ እያወራን ነው፣ ስለ አርሰናል እያወራን ነው። የዋንጫው ሂደት ጋር ከሲቲ ጋር ስለሚጫወተው ስለ ብሬንፎርድ እያወራን ነው። የዩሮፓ ሊግና የኮንፈረንስ ሊግ እንዲሁም የሻምፒዮንስ ሊግ ኢቭን ተስፋ አለው ብሬንፎርድ። ስለዚህ ነገ ለሲቲ ቀላል ተጋጣሚ አይሆንም እያልን ነበር እያነሳን የምንገኘው። ቀጣይ ጨዋታም ከበርማውዝ ጋር አለው። በርማውዝም 6ኛ ደረጃ ላይ ነው። አስቶን ቪላ ዋንጫ ከወሰደ ሻምፒዮንስ ሊግ የመግባት ቦታ አለው እያልን ነው። ነገ ከፉላም ጋር ደግሞ ይጫወታል። ነገ ፉላም ካሸነፈ ደግሞ በርማውዝ ያሰፋል። ተመልከት እንግዲህ የዘንድሮ እንግሊዝ ፕሪሚየር ሊግ እንዴት እስር እንዳለ ማለት ነው። የዋንጫ ፉክክሩን አየን። መሀል ላይ ለአውሮፓ መድረክ የሚፋለሙ በርከት ያሉ ቡድኖች አሉ። አሁን ደግሞ የአስቶን ቪላ እኮ ሻምፒዮን ማነው ሻምፒዮን ለፍጻሜ መድረስ እኮ ሰፊ መሆኑ እኮ ነው። ሊበልጥ ደግሞ አጋጋል ነገሮችን አጋጋላቸው። አሁን የአውሮፓ ጉዳይ እኮ ዘግተን ነበረ። በቃ ሊቨርፑል ዩናይትድ እና አስቶን ቪላ በቃ ዘግተን ነበር። ሻምፒዮንስ ሊግ ብለን ዘግተን ነበር። አሁን ሌላ ስድስተኛ ቡድን ሊመጣ ስድስተኛ ሻምፒዮንስ ሊግ አለ፣ ዩሮፓ ሊግ አለ፣ ኮንፈረንስ ሊግ አለ እዛ ቦታ ላይ። ስለዚህ እንደገና እንደ አዲስ የአስቶን ቪላ የትናንትና ድልና ወደ ፍጻሜ መቅረብ ሌላ መነሳሻ ሆኗል ክለቦቹ። ይሄ እኮ ነው ሶፊ በጣም የሚገርም ነገር ከዚህ አንጻር ነው። በነገራችን ላይ በርማውስ 52 ነጥብ 6ኛ አድማጮች ግልጽ እንዲሆንላችሁ ማለት ነው። እስከ 5 ያለውን ተውት። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ ሻምፒዮንስ ሊግ ናቸው በቃ 5ቱ። ምክንያቱም በ6ኛውና በ5ኛው መካከል ያለው የ6 ነጥብ ልዩነት ስለሆነ የ2 ጨዋታ ልዩነት ስለሆነ መርሃ ግብሩ ደግሞ ኦልሞስት እየተጠናቀቀ ነው። አስቶን ቪላ ይወጣል እንኳን ብለን ብናስብ አሁንም ተስፋ ያላቸው ብዙ ቡድኖች አሉ። 4ቱ ግን ሶስቱ ግን በጣም ሴኪዩር አድርገዋል። አርሰናል፣ ሲቲ፣ ዩናይትድ፣ ሊቨርፑልና አስቶን ቪላ። ሊቨርፑል ከቼልሲ ጋር አሁን ነገ የበለጠ አስተማማኝ ለማድረግ 4ኛ ደረጃን ሴኪዩር ለማድረግ የሚያደርገው ጨዋታ ነው። በርማውዝ 52 ነጥብ አለው አድማጮቻችን። ብሬንፎርድ 51 ነጥብ አለው። 8ኛው ብራይተን 50 ነጥብ አለው። ቼልሲ 48 አለው። ኤቨርተን 48 አለው። ፉላም 48 አለው። ሰንደርላንድ 47 አለው። ኢማጂን እንግዲህ ሶፊ 7 ቡድን በአውሮፓ መድረክ ለመሳተፍ ይፋለማል። ወይ ኮንፈረንስ ሊግ ወይ ዩሮፓ ሊግ፣ ግፋ ካለም አስቶን ቪላ ዋንጫ ከወሰደ ሻምፒዮንስ ሊግ ቦታን ለማግኘት 7 ቡድን ተስፋ አላቸው። እስከ 12ኛ ደረጃ ኒውካስልን እንኳን 45 ነጥብ ስለያዘ እንደው ይርቃል ብለን ብንጠብቀው ማለት ነው። 7 ቡድን እንደገና በዚህ ሁኔታ ውስጥ እያለን ደግሞ ሌላ ውስብስብ ነገር ምን ተፈጠረ? የቶተናምና የዌስትሃም ላለመውረድ የሚደረግ አንድ ቦታ ላይ ትንቅንቅ። ሁለቱም የለንደን ክለቦች ናቸው። ከሁለቱ አንዱን ያጣል። አንድ የለንደን ክለብ መውረዱ አይቀርም፣ ግልጽ ነው። ሊድስ 43 ነጥብ አለው። ፓላስ 43 ነጥብ አለው። ኖቲንግሃም ፎረስት 42 ነጥብ አለው። እነሱም አሁን ፓላስም ሶፊ የወራጅነት ስጋት አለበት ታውቃለህ። ፓላስ አሁን ነገም ያለውን ጨዋታ ቀጣይም ከሚሸነፍ ከሆነና ከኋላ ያሉት ቡድኖች የሚያሸንፉ ከሆነ ሊደርሱበት ይችላሉ። ኢቭን ፓላስ ማለት ነው። ግን ክሪስታል ፓላስ 34 ጨዋታ ነው ያደረገው፣ ሌሎች 35 ጨዋታ ነው ያደረጉት። 4 ቀሪ ጨዋታ ስላለው በአራቱ የሚያስመዘግበው ነጥብ ከፍ እንደሚያደርገው ስለሚታመን
ኖቲንግሃም ፎረስትም የተሻለ ርቋል ብሎ ስለሚታሰብ 42 ነጥብ አለው ኖቲንግሃም ፎረስት። ስፐርስና ዌስትሃም ግን 1 ነጥብ ልዩነት ነው ያላቸው። ቶተንሃም ሆትስፐርስና ዌስትሃም ማለት ነው። ዌስትሃም ከአርሰናል ጋር የለውና ጥያቄ ነው ያልነው ከባድ ነው። ዌስትሃም ከአርሰናል ጋር የሚደረገው ጨዋታ አድማጮች ቀላል ግምት የሚሰጠው ጨዋታ አይደለም እያለን ያለ ነው። ዌስትሃም የሉና ጨዋታ ስለሆነበት ነው 36 ነጥብ ይዞ 18ኛ ደረጃ ላይ ስለተቀመጠ ነው። በርንሌይና ወልቭስ ጨርሰዋል፣ ተሰናብተዋል። ስለዚህ በዚህ በፕሪሚየር ሊጉ እንደምንመለከተው ዌስትሃም ከአርሰናል ጋር ይጫወታል። ቶተንሃም ሆትስፐርስ ደግሞ ሊድስ ዩናይትድን ሰኞ ይገጥማል። ሊድስም 43 ነጥብ ነው ያለው፣ እየራቀ መጥቷል። ኦፍ ኮርስ ግን ሊድስ አሁን ካለው ወቅታዊ ብቃት በቶተንሃም ሆትስፐርስ በቀላሉ ይሸነፋል። የሰኞ ምሽቱም ጨዋታ ስፐርስ ከሊድስ፣ ቶተንሃም ሆትስፐርስ ከሊድስ ሰኞ። እሺ ስፐርስ ሊድስን ይገጥማል፣ ዌስትሃም ደግሞ አርሰናልን ይገጥማል። ነገ እሁድና ሰኞ በሚደረጉ ጨዋታዎች አለ። ከዛስ ተጋጣሚዎቻቸው እነማን ናቸው? ዌስትሃም ኒውካስል ነው የሚገጥመው። ሶፊ ሴንት ጄምስ ፓርክ ሄዶ ዌስትሃም ሴንት ጄምስ ፓርክ አምርቶ ኒውካስልን የሚገጥምበት ጨዋታ ይደረጋል። ቶተንሃም ሆትስፐርስስ ስታንፎርድ ብሪጅ መጥቶ ቼልሲን ነው የሚገጥመው። አየው ደግሞ ከሌላ ቀጣዩ ጨዋታ አሁን የነገውንም ደግሞ አንዳቸው አሸንፈው ተራራቁ ብንል ደግሞ ተመልሰው እንደገና እርስ በርስ የሚቀራረቡበት ነጥብ ደግሞ ይመዘገባል። ቼልሲ ከስፐርስ ጋር፣ ዌስትሃም ከኒውካስል ጋር ይገናኛል። የመጨረሻውን ጨዋታ ስፐርስ ከኤቨርተን ጋር ነው የሚያደርገው። ግን ደግነቱ በቶተንሃም ሆትስፐርስ ሜዳ ነው። ዌስትሃም ሌላኛው ቡድን የመጨረሻ ጨዋታ ላይ ከሊድስ ዩናይትድ ጋር ነው የሚጫወተው ለንደን ስቴዲየም ላይ። ስለዚህ እነዚህ ወሳኝ ጨዋታዎች ናቸው። በእነዚህ በሁለት ቡድኖች እጣ ፈንታም የሚወስኑ ናቸው። የቶተንሃም ሆትስፐርስ ደግሞ ደጋፊዎች አርሰናልን ማመን በፍጹም ሊያምኑ አልቻሉም። በቃ በፍጹም ነው የምልህ። በጣም የሚገርመኝ ነገር ማለት ነው ባለፈው ሳምንት በቃ አርሰናል ጎረቤታችን ታሪክ ይሰራል ሲሉ ነበር። አሁንም እንደገና ስጋት ይዟቸዋል። በቃ ከፍተኛ የሆነ ስጋት። የሚሰጡት ኮሜንቶችን ማየት ነው ገብታችሁ፣ በራሳቸው ድረገጽም በራሳቸው የክለቡ ገጽም በሌሎችም የሚሰጡትን ማየት ነው። አርሰናልና እናም ነው ምን የሚሉት ያው በጣም በጣም ራይቫላሪ ባላንጣነት በሁለቱ ቡድኖች መካከል ስላለ ማለት ነው። ሶፊ ማን የሚተርፍ ይመስላል ግን ከስፐርስና ከዌስትሃም? ቶተንሃም የሚተርፍ ይመስለኛል። እኔም ቶተንሃም የሚተርፍ ይመስለኛል። ቶተንሃም የሚተርፍ ይመስለኛል፣ ግምቴ ነው። እንግዲህ ግን ዌስትሃም አርሰናል በዌስትሃም ተሸነፈ እንኳን ብንል ስፐርስ ሊድስን በቀላሉ ያሸንፋል? ከባድ ነው፣ ይከብደዋል። እሺ ቶ ስፐርስ ሁለቱም ስለሚሸነፉ ነው አሁን አድቫንቴጅ የሚወስዱት። ሁለቱም የመሸነፍ እድራቸው ሰፊ ነው። ዌስትሃም ኒውካስልን ሲገጥም እኮ ስፐርስ ቼልሲን ነው የሚገጥመው ስታንፎርድ ብሪጅ። ቼልሲ ደግሞ በተለይ ኤፍኤ ካፕ ካልተሳካለት እኮ የሞትን ነው የሚጫወት ስታንፎርድ ብሪጅ ላይ። አውሮፓ መድረክ መግባት ይፈልጋላ፣ ዩሮፓ ሊግ መግባት ይፈልጋላ፣ ነጥቡን ከፍ ማድረግ ይፈልጋል። ኤፍኤ ካፕ በተለይ ከተነጠቀ ቼልሲ ማለት ደግሞ ሞስት ፕሮባብሊ ስታዩ የሁለቱን ክለብ ወቅታዊ አቋም ስታዩ ጋርዲዮላ በቀላሉ ለዋንጫ ደርሶ እጁን የሚሰጥ አይመስለኝም። ዋንጫውን የሚያነሳ ይመስለኛል። ቼልሲ ኤፍኤ ካፕ ሊያጣ ይችላል። ካጣ ደግሞ ቼልሲ ስፐርስ ጋር የሚኖረው ትንቅንቅን አስበው፣ በቀላሉ አይፋታም። አለበለዚያ ቼልሲ የሚሄሉና ጉዳይ ነው፣ ስፐርስ የሚሄሉና ጉዳይ ነው። ማክሰኞ የሚደረግ ጨዋታ ነው በነገራችን ላይ የቼልሲና የስፐርስ ጨዋታ ማለት ነው፣ ከዚህ ከዋንጫው በኋላ ማለት ነው። ዌስትሃም በአርሰናል ጋር በነበራቸው ጨዋታዎች ባደረጓቸው ጨዋታዎች 38 የፕሪሚየር ሊግ ጨዋታዎችን ተሸንፈዋል እና ዌስትሃሞችን ከሊቨርፑል ቀጥሎ ብዙ ጊዜ ያሸነፋቸው አርሰናል ነው። ሊቨርፑል 39፣ አርሰናል 38 ጊዜ አሸንፈዋል። አርሰናል በታሪኩ ብዙ ጊዜ ያሸነፈው ቡድን ኤቨርተን ነው 40 ጊዜ። ስለዚህ በኤቨርተን በዌስትሃም ታሪክ ብዙ ጊዜ በመሸነፍ የሊቨርፑልን የያዘውን ክብረ ወሰን አርሰናል ሊጋራ ይችላል። ብዙ ጊዜ በማሸነፍ ዌስትሃም ነው ማለት 38 ነው፣ ሊቨርፑል 39 ነው። ዛሬ አርሰናል ካሸነፈ 39 እሁድ ካሸነፈ 39 ስለሚሆን ማለት ነው። አርሰናል ያለፉትን ሁለት ከሜዳው ጨዋታዎቹ ከዌስትሃም ጋር ባረጋቸው ጨዋታ 6-0 እና 5-2 ነው ያሸነፈው። በእንግሊዝ ፕሪሚየር ሊግ ታሪክ በተከታታይ 3 ጨዋታዎች 5 እና ከዛ በላይ ጎል በማስቆጠር አንድን ተጋጣሚ ቡድን ያሸነፈው ዌስት ብሮሚች አልቢዮን ነው። 1957 እስከ 1960 በርሚንግሃም ነው ያሸነፈበት ማለት ነው። ይህም ሰፋ ያለ ጎል ካስቆጠሩ 4-5 ጎል ካስቆጠሩ ከ5+ ጎሎችን በ3 ተከታታይ አዌይ ጨዋታ ማስቆጠር ታሪክ ሊሰሩ ይችላሉ። አርሰናል የመጀመሪያውን ዙር ጨዋታ ኦክቶበር ላይ 2-0 አሸንፏል። ሀመሮቹ ላይ ወይም መዶሻዎቹ ላይ 12 ጊዜ በታሪክ ደርሶ መልስ ሰርተውባቸዋል። በፕሪሚየር ሊጉ ማለት 12 ጊዜ 12 ዓመታት ማለት ነው። ደርሶ መልስ ታሪክ ሰርተውባቸዋል።
ብዙ ጊዜ አንድ ቡድን ላይ ደርሶ መልስ በማሸነፍ ታሪክ ያለው ማንቸስተር ዩናይትድ ነው። 16 አስቶን ቪላን 14 ጊዜ ኤቨርተንን በደርሶ መልስ አሸንፏል። አሁን አርሰናል 12 በመድረስ ሶስተኛው ባለ ክብረ ወሰን ቡድን ነው ዌስትሃም ላይ ብዙ ጨዋታዎችን ወይም የደርሶ መልስ ጨዋታዎችን በአንድ የውድድር ዓመት በማሸነፍ። ዌስትሃም ባለፉት 6 የሜዳ ጨዋታዎቹ አልተሸነፈም። 3ቱን አቻ ወጥቷል፣ 3ቱን አሸንፏል። በሜዳው አልተሸነፈም ባለፉት 6 ተከታታይ ጨዋታ። ከ2015 እስከ 2016 15 ጨዋታዎችን ሳይሸነፍ በሀፕተን ፓርክ ከተጓዘ በኋላ ይሄ ረጅሙ ክብረ ወሰኑ ነው። 6 ተከታታይ ጨዋታ ሳይሸነፍ መጓዙ በሜዳው ማለት ነው። አርሰናል በመክፈቻ 10 ደቂቃዎች ባለፉት 2 የፕሪሚየር ሊግ ጨዋታዎች 2 ጎል አስቆጥረዋል። ኒውካስልና ፉላም ላይ 9ኛ ደቂቃ ላይ ያስቆጠሩት 3 ጊዜ በተከታታይ በ10 ደቂቃ ውስጥ ጎል ማስቆጠር በፕሪሚየር ሊጉ አርሰናል ከ24 ዓመት በፊት 2002 ላይ ሊድስ፣ ሰንደርላንድ እና ኤቨርተን ላይ ታሪክ የሰራበት ነውና ከ24 ዓመታት በኋላ አርሰናል በ10 ደቂቃ ውስጥ ጎል በማስቆጠር በተከታታይ 3 ጨዋታ ምናልባት እሁድ ሊያሳካው የሚችለው ክብረ ወሰን ሊሆን ይችላል። ዌስትሃም ሁሉንም የለንደን ደርቢ ጨዋታዎችን ተሸንፈዋል። በሜዳው ለንደን ደርቢ ያደረጋቸውን ጨዋታዎች ተሸንፈዋል። በእንግሊዝ ፕሪሚየር ሊግ ታሪክ 6 ጨዋታዎችን በተከታታይ በለንደን ቲም የተሸነፈ ቡድን የለም። ስለዚህ ዌስትሃም ከተሸነፈ በአርሰናል ማለት ነው በታሪኩ ወይም በለንደን ደርቢ ታሪክ ለመጀመሪያ ጊዜ በ6 ተከታታይ ጨዋታ የተሸነፈ ቡድን ያደርገዋል በለንደን ደርቢ ዌስትሃምን። የአርሰናል ከቆመ ኳስ 27 ጎል አስቆጥሯል። ከ27ቱ 17ቱ ማዕዘን ምቶች ናቸው፣ በቀጥታ ከማዕዘን የተሳገሩ ናቸው። ዌስትሃም ደግሞ በእንግሊዝ ፕሪሚየር ሊግ ከቆመ ኳስ ብዙ ጎል በማስተናገድ የሚታወቅ ነው። 23 ጎሎች ከቆመ ኳስ አስተናግዷል። በኮርና ደግሞ ከማዕዘን በቀጥታ 15 ጎሎች አስተናግዷል። ከፍተኛው ነው። በቆመ ኳስ በርማውዝ ነው 25፣ ከዛ ቀጥሎ ሁለተኛ ነው በቆመ ኳስ አጠቃላይ ሴት ፒስ በሚባለው። በኮርነር ኳስ ግን ወይም በማዕዘን ምት ኳስ ግን ዌስትሃም ብዙ ጎል ማስተናገድ በሊጉ አንደኛ ነው፣ 15 ጎል ስላስተናገደ ማለት ነው። የአርሰናል አጥቂ ቡካዮ ሳካ በፕሪሚየር ሊጉ እንደ ዌስትሃም የሚቀናው የለም። 5 ጎል 4 አሲስት አድርጓል። ዌስትሃም በተቃራኒ በገጠመበት ጨዋታ 9 የጎል እድሎችን በመፍጠር ወይም 9 ጎሎች ላይ በመሳተፍ በ8 ጨዋታ ነው 9 ጎሎች ላይ የደረሰው። በ8 ጨዋታ 9 ጎል አስተዋጽኦ አለው። የአርሰናል አጥቂ ቪክቶር ኮሬሽ በ12 የፕሪሚየር ሊግ ጨዋታ 9 ጎሎችን አስቆጥሯል። ከጥር ወር ጀምሮ ብዙ ጎል በፕሪሚየር ሊጉ ያስቆጠረው የተጫዋች ነው። የኮንቨርሴሽን ሬቱ ወይም ውጤት የመቀየር ወይም የማስቆጠር እድሉ 47% ደርሷል። በመጀመሪያዎቹ ጨዋታዎች 15% ነበር ኮንቨርሴሽን ሬቱ ወይም ወደ ጎልነት ኳስን የመቀየር እድሉ። አሁን 15% 47% ገብቷል። የቪክቶር ኮሬሽ ምን ያህል መሻሻል ላይ እንዳለ ማሳያ ነው። ጃረድ ቦውን ባለፉት 6 የሜዳ ላይ ጨዋታ ወይም በለንደን ስቴዲየም በተከናወኑ ጨዋታ በ6ቱም ጨዋታዎች አሲስት አድርጓል። 7 አሲስት አሉት በ6 ጨዋታዎች። 2025-26 የዚህ ተጫዋች አሲስት እንግዲህ ከፍ ብሎ እንመለከተዋለን። ከዚህ በፊት ፓብሎ ዲካኔው 9፣ ኤያል ቤርጎቪች 8 ጊዜ አሲስት ያደረጉ ናቸው በአንድ የውድድር ዓመትና ከነዚህ ቀጥሎ ሶስተኛው ተጫዋች ጃረድ ቦውን ሆኗል። በአንድ የውድድር ዓመት በሜዳው ብዙ አሲስት በማድረግ 7ኛ አሲስቱን በማድረግ ስለዚህ ወደ ጨዋታ የአርሰናልና የዌስትሃም ጨዋታ በዌስትሃም ሜዳ የሚከናወን ጨዋታ ነው። ቀላል ግምት የሚሰጠው አይደለም። አርሰናል በቀላሉ አሸንፈዋል የምትለው አይደለም። ቅድም እንዳነሳ ነው ውስብስብ ያለ ነው። ልክ እንደ ሲቲና እንደ ብሬንፎርድ ጨዋታ ወሰብሰብ ያለ ጨዋታ ነው። የኛው ደግሞ ላለመውረድ ዌስትሃም ላለመውረድ በሜዳው በደጋፊ ፊት ይህን ጨዋታ ተሸንፎ ሊድስን ቶተናም ካሸነፈ ይርቁታል። እነ ኖቲንጋም ካሸነፉ በቃ የዌስትሃም ሉና ያበቃል። 2 ጨዋታ ስለሆነ የሚቀረው የሚያበቃለት ይመስላል። ስለዚህ ምንም ነገር የሚያስቀሩት ነገር አይኖርም ዌስትሃሞች። ከባድ ጨዋታ ነው። ዲክላን ራይስ ግን የሰጠው አስተያየት ያወዳችኋለሁ፣ በእናንተ እዚህ ደረጃ ደርሻለሁ፣ ግን ስራ ልሰራ ነው የምመጣው ወደ ስቴዲየማችሁና ላስቀይማችሁ እችላለሁ፣ ተዘጋጁ ብሏቸዋል። አሸንፈን ልናስቀይማችሁ እንችላለን። ከባድ ለዲክላን ራይስ ግን ህመም ነው። በጣም ያሳደገውን ክለብ የተጫወትክበትን ክለብ ብዙ ነገር ያየህበትን ኮንፈረንስ ሊግ ዋንጫ የወሰድክበትን ዌስትሃምን መሸኘት በአንተ ውጤት መሸኘት ደግሞ ከሆነ ማለት ጎል ካስቆጠረ ደግሞ ከሆነ አርሰናል ካሸነፈና በተለይ ጎል ካስቆጠረ ደግሞ ህመም ነው የሚሆነው ለተጫዋቹ። ህመም ከባድ ነው፣ ስሜቱ ከባድ ነው። ስንት ነገር ያየበትን ክለብ ወደ ታች ሲወስደው ማለት ነው። እና ከዛ አንጻር ማለት ነው ዶናልድ ትራምፕ
ግርምሽ አስቶን ቪላ ከበላ 6ኛ የሚጨርሰው አይገባም ብለኸኝ ነበር እኮ የሚል ጥያቄ አንስቷል። ሶፊ ታስታውስ ከነበረ አስቶን ቪላ ለዋንጫ ሲፎካከር የነበረ ቡድን ነው ከማንቸስተር ሲቲ እና ከአርሰናል። በኋላ ላይ ግን ሊቨርፑልና ማንቸስተር ዩናይትድ ከኋላ መጥተው አስቶን ቪላ ማፈናቀል ጀመሩ። አስቶን ቪላ ከተፈናቀለ ደግሞ ወደ 5ኛ ደረጃ ሊወርድ ይችላል እያልን ነበርኛ። ከኋላ እየመጡ ነው። ኢቭን ቼልሲም አብረው ነበር። ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ አብረው እየመጡ ነበር። 5ኛ ደረጃ ላይ ከወረደ በዛን ወቅት የአርሰናልና የስፖርቲንግ ሊዝበን